ሄሎ ሰላም ጤና ይስጥልኝ። የአተማት አካዳሚ ቲዩብ ተከታታዮች ባዮ ኬሚስትሪ ቻፕተር 3 ባለፈው ጀምረናል። ዲኤንኤ እንደ አርኤንኤ ሶ ኮልድ ኒክሊክ አሲድ የሚለውን በፓርት 1 ኢንትሮዳክሽን አይተን ነበር። ዛሬ ደግሞ በፓርት 2 ስለ ዲኤንኤ ሪፕሊኬሽን ኦር ዲኤንኤ ሲንተሲስ የምናይ ይሆናል። ወደ ኋላ ተመልሳችሁ ፓርት 1ን በማየት ወደዚህ ወደ ፓርት 2 ብትመጡ ያወራን ያለነው ነገር ክሊር እንደሚሆንላችሁ ምንም ጥርጥር የለኝም። ይህ ቪዲዮ ለሙሉ የጤና ተማሪዎች በሚሆን ሁኔታ የተሰራ ነው። ስለዚህ ቼክ አድርጉት፣ ይጠቅማችኋል የሚል መልእክት አለኝ። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ እንዲሁም ሼር ማድረግ እንዳትረሱላለሁ። በቀጥታ ዛሬ ወደ ዲኤንኤ ሪፕሊኬሽን ኦር ዲኤንኤ ሲንተሲስ ወደሚለው እንገባለን ማለት ነው። ምን ይላል? Before the structure of DNA was known, scientists wondered at the ability of an organism to create faithful copy of themselves, and the latter adaptability of the cells to produce many identical copies of large and complex macromolecules. This is due to DNA replication process. እንግዲህ DNA የሚለው ዘረመል ከመገኘቱ በፊት እንግዲህ ብዙ ሳይንቲስቶች ሲጨነቁ ወይም ደግሞ በጣም ሐሳብ ሲሆንባቸው የነበረው እንዴት ማይክሮ ኦርጋኒዝሞች የራሳቸውን የሚመስል ኦፍስፕሪንግ ወይም ደግሞ ዘር ይተካሉ የሚለው ነበር ማለት ነው። ምንድነው እንዲሆነ ያደረገው? እንዴት ሰውን ይወልዳል ወይም ደግሞ ራሱን የመሰለ ኮፒ የሆነ ሴል እንዴት ነው ሊሆን የሚችለው የሚል ጥያቄ ፈጥሮባቸው ነበር። ስቲል በኋላ ላይ ዲኤንኤ የሚባለው ከተገኘ በኋላ ዲኤንኤ ሪፕሊኬት ሲያደርግ the entire genome or pair of cell division ስለሚኖር the children must be inherited from their parent የሚለው ኮንሰፕት ታወቀ ማለት ነው። So duplication of the entire genome prior to cell division, whenever an organism reproduces, the DNA must be replicated so that the descendant may receive a complete copies of genetic information ይላል። descendant ማለት ተወላጁ ወይም ልጁ ወይም ደግሞ ዝርያው ማለት ነው። ስለዚህ ሴል ዲቪዥን ከመካሄዱ በፊት ዲኤንኤ ሪፕሊኬት ወይም ሲንተሲስ ያደርጋል። ያኔ ልክ ጄኔቲክ ኢንፎርሜሽኑን ኮፒውን ይዞ ወይም ደግሞ ኮምፕሊት የሆነ ኮፒ ሪሲቭ ያደርጋል ማለት ነው። ኦፍስፕሪንጉ ከፓረንቱ ከማዘሩ ማለት ነው። ስለዚህ ያ ሂደት ነው እንግዲህ ማይክሮ ኦርጋኒዝም ኦር whatever living thing exactly copies of themselves produce የሚያደርገው የሚለው ላይ ደረሱ ማለት ነው። Similarly, when a cell divide, the genome must be replicated. So each new cell gets a complete set of genes. ያ ይሄ ግድ ነው። ሴል ዲቪዥን ላይ የሬፕሊኬሽኑ ወይም ደግሞ ኒው ሴል የምንለው ኢኩቫለንት ክሮሞዞም ኦር ኢኩቫለንት ሴል ኦር ኮምፕሊት ጂን ይዞ ነው ሊወጣ የሚችለው ነው። ስለዚህ ሴል ዲቪዥን ኦር ሴል ሬፕሊኬሽን must be complete set of gene ነው የሚለው ማለት ነው እዚህ ጋር። ሌላው the DNA replication is extremely accurate in order to preserve the integrity of the genome in successive generation. Replication rate in eukaryotic is lower, resulting in higher fidelity or accuracy or replication ላይ ያው DNA replication ሲባል እንግዲህ extremely accurate መሆን አለበት። extremely accurate የሚሆን ከሆነ ያው integrity of the genome must be preserved for successive generation. ይሄ ኤክስትሪም ለማድረግ ሲባል ደግሞ ፎር ኤግዛምፕል ፎር ሪፕሊኬሽን ኦፍ ዩካሪዮቲክ ላይ በጣም ስሎው ነው ማለት ነው። ስሎው መሆኑ ሃይ ፊዴሊቲ ኦር አኩሬሲ ኦፍ ሪፕሊኬሽንን ይጨምራል። ኢን ኬዝ ኦፍ ዩካሪዮቲክስ ኢን ዩካሪዮቲክ ሪፕሊኬሽን ኦንሊ ኦከርስ ዱሪንግ ዘ ኤስ ፌስ ኦፍ ዘ ሴል ሳይክል ይላል። ያው ጂ ፌስ ኤስ ፌስ የሚባሉ ሴል ሳይክል አሉ። ሶ ኢን ዩካሪዮቲክ ዲኤንኤ ሪፕሊኬሽን ኦከር የሚያደርገው ኤፍ ፌስ ላይ ነው ማለት ነው። The fundamental properties of the DNA replication process and the mechanism used by the enzyme are essentially identical in all aspects or on all species. The replication is governed by base pairing rule. እንግዲህ replication govern የሚደረገው by base pairing rule ነው። ባለፈው ያወራ ነው ማለት ነው። አዲኒን ከጓኖሲን ጋር ነው፣ ሳይቶሲን ከቲያሚን ጋር ነው። አዲኒን ከቲያሚን ጋር ሳይቶሲን ከጓኒን ጋር ነው ፔር የሚያደርገው ማለት ነው። ስለዚህ ሬፕሊኬሽን ኦፍ ዲኤንኤ በዚህ ቤዝ ፔሪንግ ሩል እየተመራ ወይም ደግሞ እየታገዘ ነው ወይም ደግሞ ጋይድ ይደረጋል። So each of the two strand of DNA can serve as a template for the synthesis of new complementary strand and producing a daughter DNA ይላል። ያው ዲኤንኤ ሪፕሊኬት ከማድረጉ በፊት ባለፈው እንዳየነው ስትራንድ ሴፓሬሽን ይኖራል።
ዲኤንኤ ስትራንድ ሴፓሬሽን ካለ በኋላ እንግዲህ ሲንግል ስትራንድን እንደ ቴምፕሌት በመጠቀም ዲኤንኤ ሪፕሊኬሽን ይካሄዳል ማለት ነው። ሶ ዘ ሰሚ ኮንዘርቫቲቭ ኔቸር ኦፍ ዲኤንኤ ሪፕሊኬሽን proposed by Watson and Crick was confirmed by what he called Michelson and a Stahl experiment using two isotopes of nitrogen. እዚህ ጋር ምን ለማለት ተፈልጎ ነው እንግዲህ ሰሚ ኮንዘርቫቲቭ ኔቸር ኦፍ ዲኤንኤ ሪፕሊኬሽን ስንል ለመጀመሪያ ጊዜ ፕሮፖዝድ ያደረጉት ሁለት ሳይንቲስቶች አሉ ዋትሰን እና ካሪክ የሚባሉ ማለት ነው። ላተሩን የነሱን ሰሚ ኮንዘርቫቲቭ ኔቸር ኦፍ ዲኤንኤ ሪፕሊኬሽን ፕሩቭ ያደረጉት ሜሴልሰን እና ሳል ናቸው። ያው ኤክስፐሪመንት በመጠቀም ማለት ነው። ኤክስፐሪመንቱ ላይ እንግዲህ ፋሲሊቴት ያደረጉበት የተጠቀሙት ናይትሮጅን አይሶቶፕን ነበር። ሶ ባይ ዩዚንግ ናይትሮጅን አይሶቶፕ they try to check the conservation of DNA replication ማለት ነው። based on that three possible model were proposed for DNA replication by Michelson and Sahl። አንደኛው ኮንዘርቫቲቭ ሞዴል የምንለው ነው። ኮንዘርቫቲቭ ሞዴል ምንድነው የሚለው both strand of one copy would be entirely old DNA while the other copy would have both strand of the new DNA ይላል። ኮንዘርቫቲቭ ስንል ሁለቱም ስትራንድ of DNA one copy would be entirely old DNA ይላል። የኦሪጂናሉ ቴምፕሌቱ የተጠቀመው አንዱ ያው ይታወቃል obviously and old DNA ነው። ሌሎቹ ኮፒዎች ግን both strand of the new DNA ነው የሚኖራቸው ነው። ይሄ ኮንዘርቫቲቭ ሞዴል እንዲህ ነው የሚለው። this perceived model was the double strings DNA might fragment replicate into double strand DNA and then assemble creating a mosaic or a mixture of old and new double strings DNA region in each new chromosome. ሶ ዲስፐርሲቭ ሞዴሉ እንግዲህ ምንድነው የሚለው መጀመሪያ ደብል ስትሪንግስ ዲኤንኤ የምንለው ራሱ ፍራግመንት ያደርግና ሪፕሊኬት እንዲሆን ያደርጋል ነው። ያ ፍራግመንት ደግሞ መጨረሻ ላይ ምንድነው የሚያደርገው ይላል ሪአሴምብል ያደርጋል። ያ ሪአሴምብል ምን ይፈጥራል? ሞዛይክ ኦር ሚክስቸር ኦፍ ኦልድ እና ኒው ዲኤንኤ ይፈጥራል onto the each new chromosome ማለት ነው። ይሄን ዲስፐርሲቭ እንለዋለን። When you say semi-conservative model is that DNA strand separate and the complementary strand is synthesized for each so that splitting chromatid have one old and one new. ይሄ እንግዲህ alternative የሆነ so chromatid ምንድነው የሚለው ሚክስቸር ነው። old new የሆነ alternative የሆነ strand ይሆኑረዋል ማለት ነው። the so called semi-conservative model የምንለው ማለት ነው። ሶ እዚህ ጋር እንደምታዩት ለምሳሌ ሰሚ ኮንዘርቫቲቭ ሞዴል ላይ እዚህ ጋር ኦሪጂናል ፓረንት አለ። ሶ ፓሬንትራሉ ዲቪያዝድ ያደርጋል ባይ ፈርስት ጄኔሬሽን ዲቪዥን እንደ ያረሙ ተመልሶ እንደገና ሰከንድ ጄኔሬሽን ዲቪዥን ይኖረዋል ማለት ነው። እንግዲህ ይሄኛው ኦሪጂናሉና ይሄኛው እንደምታዩት ይለያያል ማለት ነው። ነገር ግን ይሄኛውና ይሄኛው አሁንም ደግሞ እንደምታዩት ወይ አንዱ ይመሳሰላል አንዱ ደግሞ ይለያል ማለት ነው። ኢን ኬዝ ኦፍ ኮንዘርቫቲቭ ሞዴል ፓሬንትራልና ፈርስት ዲቪዥን ላይ እንደምታዩት ይሄና ይሄ ይፈጠራል ኦሪጂናሊ የሚመስላል ነገር ግን ለኛው ላይ መስል ይችላል። ይሄኛው ግን ስትራንዱ ሰፓሬት ሲያደርግ ወደ ሰከንድ ጄኔሬሽን ቀየር ራሱን ሊሆን ይችላል። እንደምታዩት ደግሞ ወይ ደግሞ እንደዚህ ቫሪክ ሊያደርግ ይችላል። ኢን ኬዝ ኦፍ ዲስፐርሲቭ ሞዴል ግን ይሄ ወደዚህ ቀየራል። ሶኮል ሚኒም የማይመሳሰሉ ሁለት ማለት ነው። እነኚህ ደግሞ ራሳቸውን ዱፕሊኬት ሊያደርጉ ይችላሉ ማለት ነው። ሶ ይሄ እንዴት የሶስቱ ሞዴሎች አኮርዲንግ ቱ ሜሰልሰን እንደ ሳል ኤክስፐሪመንት እንዴት እንደሚሰሩ ነው የሚያሳየው ማለት ነው። ሶ ዲኤንኤ ሪፕሊኬሽን ኢዝ ካታላይዝድ ባይ ኤንዛይም። የግድ ሪፕሊኬሽኑ በኤንዛይም ነው ካታላይዝ የሚሆነው። ካታላይዝ የሚያደርገው ኤንዛይም ደግሞ ዲኤንኤ ፖሊመሬዝ ይባላል። ሶ ዲስ ዲኤንኤ ፖሊመሬዝ ዩዝ ኦንሊ ሲንግል ስትራንድ ዲኤንኤ አስ ኤ ቴምፕሌት። የስ እንግዲህ ሲንግል ስትራንዱን እንደ ቴምፕሌት ተጠቀምና ከዛ በኋላ ፖሊመራይዝ ያደርገዋል። ኢን ፕሮካሪዮቲክ ኦርጋኒዝም ዲኤንኤ ሪፕሊኬሽን ቢጊን አት ዘ ሲንግል ዩኒክ ኒውክሊዮታይድ ሲኩዌንስ a site called origin of replication or ORIC, and in eukaryotic the replication begin at a multiple site along the DNA helix. እንግዲህ እዚህ ጋር ምንድነው ዲኤንኤ ሪፕሊኬሽን ሰፖርት የሚደረገው ባይ ዲኤንኤ ፖሊመሬዝ ነው ብለናል። ዲኤንኤ ፖሊመሬዝ ሲንግል ስትራንዱን እንደ ቴምፕሌት በመጠቀም ነው ዲኤንኤ ሪፕሊኬሽን እንዲያካሄድ የሚያደርገው። በዚህን ሰዓት ግን ፎር ፕሮካሪዮቲክ እና ዩካሪዮቲክ ኦርጋኒዝም ትንሽ ልዩነት አለው። ለምሳሌ ኢምፕሮካሪዮቲክ ኦርጋኒዝም ዲኤንኤ ሪፕሊኬሽን የሚጀምረው አት ሲንግል ሳይት ነው which is a unique nucleotide sequence, a site called ORIC or origin of replication የምትባል እዛች ሳይት ላይ ነው ሪፕሊኬሽኑ የሚጀምረው። ኢን ዩካሪዮቲክ ከሆነ ግን አንድ ቦታ አይደለም ሜቢ መልቲፕል ሳይት ላይ ዲኤንኤ ሪፕሊኬሽኑ ሊጀምር ይችላል ማለት።
So the parent molecule unwind and the two new daughter strands are built based on the base pairing rule. Still base pairing rule respect ማድረግ አለባቸው ማለት ነው። ሶ ታዲያ እስኪ ለአንድ በአንድ እናያቸው። ለምሳሌ for prokaryotic እና eukaryotic. So replication in prokaryotic cells ይላል እዚህ ጋር። So early research on bacterial DNA replication and its enzyme helped to establish several basic properties that have proven replicable to DNA synthesis in every organism and also the fundamental properties or features of DNA replication process and the mechanism used by the enzyme are essentially identical in all species. Extensive studies were done in Escherichia coli or E. coli bacteria ይላል። እንግዲህ DNA replication of prokaryotic ስንል ያው prokaryotic mainly ባክቴሪያዎችን ስለሚይዝ ነው። so bacterial replication or bacterial DNA replication ነው ማለት ነው እዚህ ጋር የሚካሄደው። ስለዚህ ከዛ ውስጥ እንግዲህ በደንብ ኢንተንሲቭ ሪሰርች የተሰራበት ግራም ኔጌቲቭ ባክቴሪያ ቢኖር Escherichia coli ነው። so during Escherichia coli ላይ ሲሰራ እንግዲህ ስታዲው ማለት ነው how much the mechanism can be supported by enzyme የሚለውም አብሮ ተጠና ማለት ወይም ደግሞ እንዲታወቅ ሆነ ማለት ነው። ስለዚህ የተለያዩ ኢንዛይሞች እዚህ ጋር ፓርቲሲፔት ያደርጋሉ ወይም ደግሞ እንጠቀማለን። ሶ እነኛ ኢንዛይሞች እነማን ናቸው? ምንድነው የሚሰሩት? ስቴፕስ ምንድነው የሚለውን ነው የምናየው ማለት ነው። እንግዲህ ስቴፕ ኢን ፕሮካሪዮቲክ ዲኤንኤ ሪፕሊኬሽን ስንል የመጀመሪያው ሴፓሬሽን ኦፍ ቱ ኮምፕሊመንተሪ ዲኤንኤ ስትራንድ ነው። ይሄ ሶ ኮልድ ዲሶሲዬሽን ኦር ብሬክ ዳውን የምንለው ነው ማለት ነው። ባለፈው እንዳየነው ሶ ሴፓሬት ያደርጋል። ሁለት ስትራንድ የነበረው ዲኤንኤ ወደ ሁለት ኮምፕሊመንተሪ ወደሆኑ ሲንግል ስትራንድ ይቀየራል ማለት ነው። ናው ይሄንን ለማድረግ the DNA helicase የምንለው unwind the DNA using energy provided by ATP waiting to replication fork ምን ያደርጋል? DNA helicase ከነስሙም helicase ምንድነው የሚያደርገው? ብሬክ ነው የሚያደርገው ማለት ነው። ስትራንዱን ይለየዋል። በመለየት ሁለት replication forks የምንላቸውን ቴምፕሌቶች ይከፍትልናል ማለት ነው። ናው ሲንግል ስትራንድ DNA helix binding proteins also called helix destabilizing protein they cooperatively bind only to single strand DNA and prevent the formation of double helix. so like DNA helicase የምንለው ኢንዛይም DNA ወደ ሁለት ስትራንድ ከቀየረው በኋላ ተመልሶ ደብል ስትራንድ እንዳይፈጥር ወይም ሪፎርም እንዳያደርግ ይሄ ሲንግል ስትራንድ DNA ባይንዲንግ ፕሮቲን የምንለው እንጠቀማለን ማለት ነው። DNA stranded ሲንግል ስትራንድ DNA ባይንዲንግ ፕሮቲን የምንለው ሄሊኬስ ዲስታብላይዘር ይባላል። ይሄ ሄሊኩ እንዳይፈጠር ወይም ደግሞ ደብል ስትራንዱ እንዳይፈጠር የሚያደርግልን ነው ማለት ነው። እዚህ ሁለቱ ነው በጋራ በመሆን ቴምፕሌቱን እንድናገኝ ያደርጉናል ማለት ነው። so this protein keep the two strands of DNA separated in an area of replication origin thus providing single strand template required for DNA polymerase። ስለዚህ ሲንግል ስትራንዱ ኦብቪየስሊ ተገኘ ናው DNA polymerase ስራውን መስራት ይችላል ማለት ነው። ምክንያቱም ሲንግል ስትራንድን እንደ ቴምፕሌት ስለሚጠቀም for DNA replication they also protect the DNA from nucleus that cleave single strand። ደግሞ ሌላ ችግር አለ። አሁን DNA double helixን ወደ ሲንግል እንዲቀየር ሄሊኬስን እና እዚህ ጋር SSPን ተጠቀም። ያው ሄሊኬስ double strand የነበረው ወደ ሲንግል ቱ ሲንግል ስትራንድ እንዲቀየር ያደረገ SSP ምንለው ደግሞ ያው ሲንግል ስትራንድ ተመልሶ ወደ ደብል ሄሊክስን ሪፎርም እንዳያደርግ ከለከለ። እዚህ ጋር ደግሞ ራሱ ሲንግል ስትራንዱ ደግሞ ብሬክ እንዳያደርግ ክሊቭ እንዳያደርግ DNA ኒኩሌስ የምንለው ይሄን ያደርጋል ማለት ነው። yes they also protect the DNA from nucleus ይላል። ለምን ኒኩሌስ ምንድን ሊያደርገው ይችላል? ሲንግል ስትራንዱ ራሱ ክሊቭ ኦር ብሬክ እንዲሆን ሊያደርገው ይችላል ማለት ነው። ሁለተኛው solving the problem of supercoiling ነው። as the two strands of the double helix are separated a problem is encountered, namely the appearance of positive supercoil or super twist in the region of DNA ahead of replication fork. so አሁን ምን አድርገናል? ስትራንዶቹ ሴፓሬት አድርገናቸዋል። ደብል የነበረው ወደ ሲንግል ስትራንድ ቀይረነዋል። ግን ሌላ ፕሮብሌም ይኖራል ማለት ነው። ያ ምንድነው? ሱፐር ኮይል የምንለው ማለት ነው። ትዊስት የማድረግ ነገር አለ። yes appearance of positive supercoil or twist in the region of DNA ahead of replication ቀጥታ ወደ ሪፕሊኬሽን ከመግባቱ በፊት ምን ያደርጋል? ፖዚቲቭ ሱፐርኮይል ወይም ደግሞ ሱፐር ትዊስት ያደርጋል ማለት ነው።
Now the accumulating positive supercoils interfere with further unwinding of the double helix ይላል። አሁን ሱፐር ኮይል ኦር ትዊስት ማድረጉ ምንድነው ፈርዘር double helix ባይንድ እንዳያደርግ ወይም ደግሞ ፎርም እንዳያደርግ ያደርግልናል። ይሄ to solve this problem there is a group of enzyme called DNA topoisomerase which are responsible for removing supercoil in the helix። ስለዚህ DNA topoisomerase የምንለው ደግሞ ያው እንግዲህ ሱፐርኮይል ለመፍጠር የሚያግዘውን ፓርት ከት ያደርገዋል ማለት ነው፣ ይቆርጠዋል። ስለዚህ እኛ የምንፈልገው ሲንግል ስትራንድ ቴምፕሌቱ በትክክል ይዘጋጃል ማለት ነው። አሁን ያንን ቴምፕሌት በመጠቀም DNA ፖሊመሬስ ምን ያደርጋል? ሪፕሊኬሽኑ እንዲኬድ ያደርጋል ማለት ነው። ስለዚህ the problem solving the problem of supercoil ሌላኛው ወይ ሁለተኛው ላይ የምናገኘው ኢንካውንተር የምናደርገው ስቴፕ ነው ማለት ነው። ታዲያ ስንት አይነት DNA ቶፖአይሶመሬስ አለ ሲባል ብዙ ናቸው። ታይፕ 1 DNA ቶፖአይሶመሬስ የሚባል አለ። ይሄ ምንም የሚያደርገው reversibly cut the single strand of double helix and they are both nucleus strand cutting and ligase or strand releasing activities. so topo 1 ስንል እንግዲህ ሲንግል ስትራንድ የሆነውን ካት ማድረግ ነው የሚጠቅመው ማለት ነው። ስትራንድ ካቲንግ ስትራንድ ሪሊዚንግ የምንላቸው በጋራ የሚሰሩ ናቸው ማለት ነው። ወይ ዊዝ ኒውክሊየስ ሌላው ቶፖ 2 ነው እንግዲህ ታይፕ 2 DNA ቶፖአይሶመሬስ የምንለው which is bind tightly to the DNA double helix and make transit break in the both strands። ይሄ ደግሞ ታይትሊ DNA ላይ double helix ላይ ባይንድ በማድረግ ምንም የሚያደርገው እንግዲህ both strand ብሬክ ያደርጋል ማለት ነው። so the enzyme then causes the second stretch of the DNA double helix to pass through the break and finally reseals። ይሄ ማለት አንሚሊንግ ማለት ነው። እንግዲህ መጨረሻ ላይ ዱፕሊኬሽኑ ካለቀ በኋላ ደግሞ ሲል ያደርገዋል፣ ይሳፈዋል፣ ያስረዋል ማለት ነው። ሲንግል ስትራንዶቹን በጋራ ወደ ደብል ስትራንድ ይቀይራቸዋል ማለት ነው። as a result both negative and positive supercoil can be relieved and are required in both prokaryotic and eukaryotic for the separation of interlocked molecule of DNA. so the main type 2 topoisomerase in E. coli and the other prokaryotic is called DNA gyrase ነው። so DNA gyrase እንግዲህ ብዙ ጊዜ ለኢኮላይ ኦር አዘር ባክቴሪያ እንደ ድራግ ታርጌት የምንጠቀመው ጭምር ነው። DNA ጋይሬስ ስለል እንግዲህ DNA ጋይሬስ A DNA ጋይሬስ B የምንላቸው አሉ። ሶ አንቲባዮቲክ ላይ ኪሎሊ like ciprofloxacin kill bacteria by inhibiting DNA gyrase which block DNA replication። ስለዚህ ቶፖቱ ዘነን እንግዲህ we have to focus on prokaryotic ከተባለ DNA ጋይሬስ as ድራግ ታርጌታችን ይሆናል ማለት ነው። እንግዲህ ያንን ቅድም ስናወራው የነበረውን ሰመራይዝ ነው በፒክቸር ፎርም እያደረገ ያለው። ሶ ሄሊኬስ እንግዲህ ምንም የሚያደርገው ባይንዱን ብሬክ ያደርጋል ማለት ነው። ሶ እሱ ብሬክ ካደረገ በኋላ DNA ጋይሬስ ደግሞ can be act as a DNA what you call act as unwinding of the double helix ማለት ነው። unwinding of the double helix for replication for to proceed both of the double helix and the supercoil must be unwound. Helicase unwind the double helix and the DNA gyrase remove the supercoiling ይላል። so እንዴት unwinding እና removing of supercoiling እንዴት እንደሚካሄድ እያሳየን ይገኛል። ሶስተኛው direction of DNA replication during elongation. so DNA polymerase always synthesize the new DNA strand in the 5' or 3' direction with the 3OH as a point at which the DNA is elongated. DNA chain elongate የምናደርገው በተርሚናል OH ነው። at third OH ላይ DNA chain elongate የምናደርግበት functional group ወይም part ነው ማለት። this means the strand serving as a template is read from 3 to 5 direction or antiparallel. therefore beginning with one parental double helix the two newly synthesized strand must grow in opposite direction ይላል። so one in 5 to 3 direction towards the replication fork, the other one is 5 to 3 away from the replication fork. this is accomplished by slightly different mechanism on each strand ይላል። so እንግዲህ strand replication strand or DNA elongation ስንል እንግዲህ ፍሪ OH እና third terminal በመጠቀም ቼኑን elongate ማድረግ ነው ማለት ነው። ቼኑን elongate እንዲሆን ማድረግ ነው። ሌላው እንደ ቴምፕሌት የምንጠቀመው እንግዲህ ከ3 ወደ 5 ዳይሬክሽን እና አንቲ ፓራላል ፎርም ሊሆን ይችላል።
ለማለት ነው። yes that is the way ሌላው ሊዲንግ ስትራንድ እንለዋለን the strand that is being copied in the direction of replication fork leading እንለዋለን yes leading ለምን ተባለ it copied in the direction of replication fork ነው ማለት and it is synthesized continuously and the lagging strand the strand that is being copied away from the replication fork ስለዚህ leading strand and the lagging strand ስንል it is associated with the direction of replication toward the replication fork if it is being copied in the direction of the replication fork leading እንላለን if it is away from the replication fork it is lagging እንላለን ይሄ leading and lagging የምንለው what you call synthesized fragment Okazaki fragment ይባላል so this synthesized discontinuously with small fragment of DNA called Okazaki the Okazaki fragment are eventually joined by DNA ligase to become a single continuously strand ይላል ያው DNA ligase ደግሞ join ማድረግ ነው ተቀሙ ስለዚህ single strand የነበረው join በማድረግ bond በመፍጠር ያ bond DNA ligase ነው የሚፈጥረው so at the end of the day we can get an elongated DNA ማለት ነው ስለዚህ ይሄንን አሁን replication fork ወይም the template እንድትነቀም leading እና lagging strandን ለመጀመሪያ ጊዜ ያወጣው ኦካዛኪ የሚባለው ሰውዬ ነው ማለት ነው so RNA primer DNA polymerase cannot initiate synthesis of a complementary strand of DNA on a totally single stranded template ይላል so RNA primer ሲል ይሄም እንግዲህ እንደ chain elongation what you call ይጠቅመናል ማለት ነው so called the other one is DNA polymerase 3 or pol 3 የምንለው ነው catalyzed DNA chain elongation using 3 hydroxy group of the RNA primer as an acceptor of the first deoxyribonucleotide ይላል has very high catalytic potency fidelity in the what called processivity this is associated with DNA polymerase 3 እንግዲህ catalytic potency ከፍተኛ ነው fidelity processivity ከፍተኛ ነው ማለት ነው yes and catalyze the formation of many thousands of phosphodiester bonds before releasing its template እንግዲህ ባለፈው እንደ ላደር ነው ወይም ደግሞ የዲኤንኤ ልክ እንደ መንሰላል ነው ስንል ከግራና ከቀኝ መንሰላሉ መወጣጫው አለ የተሰሩት ከፎስፎዳይስተር ቦንድ እንዲሁም ደግሞ ከናይትሮጂነስ ቤዝ ነው ብለናል so this phosphodiesterase bond or having thousands of phosphodiesterase bond can be used for releasing as a template ነው ማለት releasing as a template so 1000 nucleotides are added per second compared with only 10% per second for DNA polymerase 1 so the fidelity or catalytic potency ምን ያህል እንደሚለያይ ያሳያል ማለት ይሄኛው almost 100 per second ነው ይሄኛው ደግሞ 10 per second ነው ማለት ምን ያህል እንደሚለያይ ነው የሚያሳየው ሌላው has proofreading mechanism for the newly synthesized DNA ሌላው የዲኤንኤ ፖሊመሬዝ ትልቁ ስራ proofread ያደርጋል ማለት ነው የት ጋር ነው ሚስቴክ ያለው ሚስሪዲንግ ያለው የት ጋር ነው የሚለውን ቴምፕሌቱን ያነባዋል ማለት ነው ስለዚህ በረቢለው እዚህ misreading of the template sequence could result in deleterious lethal and mutation እስከ ሞት ሊያመጣ ይችላል ጄኔቲክ አብኖርማሊቲ ሊያመጣ ይችላል ማለት ነው ስለዚህ ዲኤንኤ ፖሊመሬዝ 3 ይሄንንም proofread በማድረግ ትልቅ ስራ ይሰራል ማለት ነው ሌላው to ensure replication fidelity accuracy DNA polymerase 3 has a proofreading activity ቀደም ብለናል ይሄን and in E. coli a mistake is made only once for every 10⁻⁹ to 10⁻10 nucleotide ይላል እንግዲህ ያው proofread ላይ ሚስቴክ ሊፈጠር ይችላል የሚለውን ለማሳየት ነው each nucleotide is added to chain DNA polymerase 3 check to make a chain if the added nucleotide is correctly matched to its complementary base on the template እንግዲህ ቤዝ ፔሪንግ ሩሉ በትክክል የማይሆን ከሆነ ችግር ነው ፕሮብሌም ነው ስለ ያንንም DNA polymerase 3 ቼክ የማድረግ ክሮስ ቼክ የማድረግ ትልቅ ሚና ይጫወታል እሱን ለማሳየት ተፈልጎ ነው እዚህ ጋር ሌላው DNA polymerase 1 ምን ነው remove RNA primer and replace them by DNA ይላል has 5' to 3' exonuclease activity that enable it to hydrolytically remove RNA primer 5 to 3 polymerase activity that synthesize DNA for filling the gap left after
ፕራይመር ሪሙቫል። እንግዲህ ዲኤንኤ ሪፕሊኬሽን ላይ ይሄ አርኤንኤ ፕራይመር የምንለው ምን ያደርገዋል? መጀመሪያ ሪሙቭ ያደርገዋል ማለት ነው። እሱን ልክ ሪሙቭ ሲያደርግ ዜር ኢዝ ጋፕ ይፈጠራል። ያንን ጋፕ ነው እንግዲህ ፊል የምናደርገው ማለት ነው by using polymerase. So this is one way. The other one, DNA polymerase 2 has a DNA repairing function. የሪፔር የማድረግ ፈንክሽን ይጠቀማል። ያኛው ፕሩፍ ሪድ ሚስቴክ ኮሬክት የማድረግ ነው ብለናል። ይሄ ደግሞ DNA polymerase 2 even repairing function አለው ማለት ነው። So the final phosphodiester linkage between 5 prime group on the DNA chain synthesized by DNA polymerase 3 and the 3OH group on the chain made by DNA polymerase 1 is catalyzed by ATP dependent DNA ligase enzyme. This one is a catalyst that used for catalyzing the DNA polymerase so as to fill the gap or repairing function. ሌላው termination of replication ነው። እንግዲህ the last step termination ነው። so replication end የምናደርግበት phase so called termination when the two replication fork meets on other side of circular chromosome at the termination site or ter region. The DNA replication finish at special site in the terminus region of the chromosome ይላል። ሌላው the region is a site in the terminus region that block movement of replication fork. Each termination sequence prevent further processing of one of the replication fork when termination binding protein is bound ይላል። እንግዲህ termination ስንል almost replication ወደ ፋይናል ወይ ወደ መጨረሻው አካባቢ ሲደርስ ያለውን ሂደት ነው so called termination የምንለው ማለት ነው። so ሌላው DNA replication process ነው። ያው ቅድም እንዳየነው termination ቅድም ብለን ነበር። ሌላው initiation ነው፣ propagation ነው። DNA replicate የሚያደርግበት ፕሮሰስ በእነኚህ በሶስት ውስጥ ነው የሚያልፈው። እንግዲህ initiation ላይ recognize starting point separate so called separate double stranded a primer synthesis ይላል initiation ላይ። elongation ላይ so existing DNA strand from phosphodiester bond correct mismatch base extending DNA so mismatch or faulty ካለ elongation ላይ correct እየሆነ ይሄዳል። termination ስንል ደግሞ የመጨረሻው almost stop replication የምንለው ሂደት ነው ማለት ነው። so እንግዲህ ሌላኛው replication in eukaryotic ነው። so ዩ ማለት through nucleus ያላቸው membrane bounded የሆኑ organelle including we human being replication ምን ይመስላል? እስካሁን ያየነው እንግዲህ prokaryotic ላይ like bacteria ውስጥ ያለውን የዲኤንኤ replication ነውና in eukaryotics DNA replication ምን ይመስላል? so also the principle of DNA replication in prokaryotics and eukaryotic have the great deal in common. They also have significant difference. ያው የሚያገናኛቸው ነገር አለ፣ የሚለያዩበት ቦታ ደግሞ ይኖራል። so the enzyme with DNA polymerase, primase, ligase, helicase, topoisomerase activity are all present in eukaryotic, although this enzyme differ in some respect from those prokaryotic. እንግዲህ ሁሉም ኢንዛይሞች DNA replication of prokaryotic ላይ participate ያደረጉት እዚህም participate ያደርጋሉ ማለት ነው። in eukaryotics DNA replication is more complex in scale and it is coordinated with cell cycle. ስለዚህ ይሄኛው somewhat complex ነው ማለት ነው። somewhat coordinated with the cell cycle ነው ማለት ነው። ከፕሮካሪዮቲክ አንፃር ኮምፔር ስናደርገው ማለት ነው። ስለዚህ some complexity are there in case of DNA replication for eukaryotics ነው ማለት ነው። ሌላው ዩካሪዮቲክ ሴል ዲቪዥን ቀደም ኤስ ፌስ ጂ ፌስ ስንል ነበርና ይሄን ይመስላል። በአጠቃላይ ኤስ ፌስ፣ ጂ1 ፌስ፣ ጂ2 ፌስ እና ኤም ፌስ የሚባል አለ ማለት ነው። ሴል ሳይክል ኦር ዩካሪዮቲክ ሴል ሳይክል። አሁን ኤስ ፌስ ላይ ብር የሚሆነው ዲኤንኤ ሪፕሊኬሽን ነው። ቅድምም ብለናል ዲኤንኤ ሪፕሊኬሽን ሜንሊ ቴክስ ፕሌስ አት ኤስ ፌስ ብለናል። አንድ ዲስ ፌስ ለምሳሌ ዲኤንኤ ደብሊኬት የነበረው ወደ 4 የሚቀየርበት almost 6 to 8 hours የሚወስድ ነው። ጂ1 ፌስ ላይ ግሮዝ እንደ ሜታቦሊዝም የሚካሄድበት ፌስ ነው። ኤም ስንል ማይቶሲስ ፌስ ነው። and ጂ2 ስንል ደግሞ the preparation for cell division readiness for cell division የምናደርግበት ነው። ስለዚህ እዚህ ጂ2 ላይ what called readiness ነው፣ then replication ነው፣ then growth and development, then mitosis ነው። so ይሄ eukaryotic cell cycle ይባላል ማለት ነው። በአጠቃላይ DNA replication most of the time S phase ላይ ነው happen የሚያደርገው።
ወይም ደግሞ ቴክስ ፕሌስ የሚያደርገው ስንል ነበር ቅድም። ሶ ያንን ነው ይሄኛው የሚያሳየን ማለት ነው ይሄኛው ሳይክል። ሌላው ኢንሂቢተር ኦፍ ዲኤንኤ ሪፕሊኬሽን ነው። ፕሮግረስ ኦፍ ሪፕሊኬሽን ካን ቢ ስቶፕድ ባይ ዘ ፕሬዘንስ ኦፍ ኤ ነምበር ኦፍ ኢንሂቢተር። ያው እንግዲህ ዲኤንኤ ሪፕሊኬሽን ኢንሂቢት የሚያደርጉት የተለያዩ ነገሮች አሉ። ከዛ ውስጥ አንዱ እንግዲህ መድኃኒቶች ናቸው። ለምሳሌ አክቲኖማይሲን ዲ ኦር ዳክቲኖማይሲን የምንለው አንቲ ካንሰር ድራግ ነው። ምንድነው የሚያደርገው? ይሄ ዲኤንኤ ሪፕሊኬሽን ኢንሂቢት ነው የሚያደርገው ባይ ባይንዲንግ ቱ ዘ ማይነር ግሩፕ ኦፍ ዲኤንኤ ኤንድ ፕሪቨንት ቦዝ ሪፕሊኬሽን ደ ትራንስክሪፕሽን። ስለዚህ ዲኤንኤ ትራንስክሪፕሽን ስንል conversion of RNA into DNA to RNA sometimes እንደዛ ነው። ሶ ሪፕሊኬሽን እና ትራንስክሪፕሽንን አቮይድ በማድረግ ፕሮሊፌሬሽን ኦፍ ሴልን ይከላከልልና ከካንሰር ይጠብቀናል ማለት ነው። አያችሁ አክቲኖማይሲን ኦር ዳክቲኖማይሲን የምንለው ማይነር ግሩፕ ኦፍ ዘ ዲኤንኤን ባይንድ በማድረግ ሪፕሊኬሽን እና ትራንስክሪፕሽንን አቮይድ ያደርጋል ስንል ከፕሮሊፌሬሽን ኦፍ ዘ ሴል ይጠብቀናል ወይም ደግሞ ከካንሰር ሴልስ ያድነናል ለማለት ነው። Topoisomerase inhibitors such as etoposide are used as anti-cancer chemotherapy. ቶፖ ኢንሂቢተር ነው። ሄሊኬስን ስራውን እንዳይቆርጥ ኢንሂቢት ማድረግ ማለት ነው። ሌላው ኢንሂቢሽን ኦፍ ፕሮካሪዮቲክ ዲኤንኤ ጋይሬስ are used as antibacterial agent። ብዙ ጊዜ ኪኖሊን የምንላቸው ለጋስትሮኢንተስቲናል ዲስኦርደር እንደውም ደግሞ ኢንፌክሽኖች ዋትኮል ዩቲአይ ኢንፌክሽን የምንላቸው ዩሪናሪ ትራክት ኢንፌክሽን ለምንላቸው የሚወሰድ ላይክ ሲፕሮ ሶ ኮልድ ዲኤንኤ ጋይሬስ ዳይሬክት ድራግ ታርጌታቸው እሱ ነው ብለናል። ታርጌት የሚያደርጉት እሱ ነው። ስለዚህ ፕሮካሪዮቲክ ውስጥ ነው ደግሞ ባክቴሪያዎች ብዙ ጊዜ ክላሲፋይ የሚሆኑ ብለናል። ስለዚህ ያንን ለመናገር ነው። ሌላው ኒክሎሳይድ አናሎግ ቱ 3 ዳይኦክሲ ራይቦኒክሎሳይድ with modified sugar are competitive inhibitor of DNA polymerase which block DNA chain elongation። ለምሳሌ ART ድራግ ላይክ አዚዶ ቲያሚዲን ኦር ኤዚቲ የምንላቸው እዚህ እስር ነው ክላሲፋይ የሚደረጉት። እነኛ አንቲቫይረስ ድራግ ነው። ART ድራግ ማለት አዚዶ ቲያሚዲን አንዱ ነው። ከዛ ውስጥ ደግሞ ኒክሎሳይድ ኢንሂቢተር ነው ማለት ነው። ኒክሎሳይድ ኢንሂቢተር ነው። ሌላው ሙቴሽን እንደ ዲኤንኤ ሪፔር ነው። ዲኤንኤ መስት ቢ ፌስፉሊ ሪፕሊኬትድ በት ሚስቴክ ኦከር። እንግዲህ አንዳንድ ሚስቴክ ኦከር ያደርጋል። ቅድም ሪፕሊኬሽኑ ሞስት ኦፍ ዘ ታይም ኮሬክት ነው ብለናል። በት sometimes ሚስቴክ ኦከር ሊያደርግ ይችላል። ሶ ኒ ኢኮላይ ቴክስ ሌስ ዛን 1 hour to copy 5 million base pair in its single chromosomes. ሶ ዲኤንኤ ፖሊመሬዝ 3 can use for proofread። እንግዲህ ሚስቴክ ይፈጠራል ካለ ሚስቴኩን ደግሞ ፕሩፍሪድ የሚያደርግልን ዲኤንኤ ፖሊመሬዝ 3 ነው ብለናል ቅድም። ስለዚህ ፕሩፍሪድ ማድረግ ብቻ ሳይሆን ኢረሩን ኮሬክት ማድረግ፣ ሚስማቹን ሪፔር ማድረግ፣ ክሮሞዞማል አብኖርማሊቲ ኦር አብኖርማል ቤዝን ሪሙቭ ማድረግ፣ ኢረር ሬት ቱን from 1 in 10,000 to 1 in 100 million ቤዝ መቀየር ወይም ነው መቀነስ። yes error the probability of mismatch or the probability of what you call base pair error minimize እናደርግና ያንን አቮይድ እናደርጋለን። ይሄን ሁሉ የሚያደርገው እንግዲህ ዲኤንኤ ፖሊመሬዝ 3 የምንለው ነው ማለት ነው። ዲኤንኤ ፖሊመሬዝ 3 እነኝን በሙሉ ተግባራት ያከናውንልናል ማለት ነው። ወደ ሰው ስንመጣ ለምሳሌ human cell have a copies 6 billion base and divide into daughter cells in only a few hours ይላል። ይሄን ያህል ቢሊየን ቤዝ ያላቸው within an hour or within a few hour ምን ያደርጋል ማለት ነው? ዲቫይድ ያደርጋል። ሪማርካብሊ አኪሬት ነው መሆን ያለበት። ኢረር ሬቱን ካየን ለምሳሌ approximately 1 error per 100 million base and 13 error per cell cycle ማለት ነው። ስለዚህ ኢረር እዚህ ጋር በጣም ሚኒማይዝ መሆን መቀነስ አለበት ማለት ነው። despite the proofread and the mismatch repair during replication some mismatched base do persist or continue። እንግዲህ ዲኤንኤ ፖሊመሬዝ 3 ምን ያደርጋል? ሚስማች የሆነውን ኮሬክት ያደርጋል፣ ሪፔር ያደርጋል ብለናል። ነገር ግን 100 ላይ ያደርግ ይችላል። የተወሰኑ ፕሮብሌሞች ፐርሲስት ሊያደርጉ ኮንቲኒው ሊያደርጉ ይችላሉ ማለት ነው። so additional problem may arise from DNA damaged by mutagen chemical produced in cells inhaled or absorbed from the environment or radiation. so mutation refers to any change in the base sequence and or structure of DNA. mutation ስንል ያው ቤዝ ሲኩዌንሱ ቼንጅ ሲያደርግ structure of DNA change ሲያደርግ ያው mutation እንላለን ማለት ነው። mutation እንላለን ማለት mutation can be caused by mutagen። ይሄ ማለት something that cause mutation ማለት ነው። ለምሳሌ smoking cigarette can may cause ብለናል።
ለምሳሌ substance that trigger mutation also called mutagen so mutagen cause normal cell to become cancer cell ለምሳሌ carcinogen substance and the mutation does not always give rise to a mutant phenotype and the most mutation are neutral ወይም silent ናቸው ኢፌክታቸው በግልጽ አይታይም ማለት ነው the only mutation in a cell that becomes sperm or egg are passed on to future generation ላይ ከጀነሬሽን ወደ ጀነሬሽን ፓስ የሚያደርጉ የስፐርም ሙቴሽን ኤግ ሙቴሽን ከዚህ ጋር የተያዙ ከማዮሲስ ጋር የተያዙ ሙቴሽኖች ከጀነሬሽን ወደ ጀነሬሽን ኢንሄሪትድ ሊሆኑ ይችላሉ ማለት ነው mutation in other body cells also cause a trouble when they cause cancer or related disease ይላል sometimes arise because of mutation in p53 ይላል p53 ሙቴሽን ከካንሰር ጋር የሚያያዝ ነው ማለት ነው እንግዲህ ሙቴሽን spontaneous mutagenesis አለ ወይ ደግሞ induced አለ spontaneous ስንል if it occurs in nature without action of no mutagen without any known mutagen the mutation happen ካረገ spontaneous mutagenesis እንላለን if mutagen is used yes something that cause mutation ይሄ ደግሞ induced mutagenesis እንለዋለን ማለት ነው እንደዚህ አድርገን በሁለት ልንከፍለው እንችላለን ማለት ነው cause of mutation ለምሳሌ spontaneous and induced mutation ምንድናቸው ሲባል for spontaneous mutation replication error replication failure oxidation base loss deamination or depurination and adduction ናቸው እነኚህ spontaneous cause of mutation ናቸው induced ስንል replication error common ነው እዚህ replication failure chemicals radiation especially UV radiation and gamma radiation ምንለው x-ray ወይም gamma ray ሙቴሽን ሊያመጣ ይችላል ማለት ለዚህ ነው እንግዲህ አንዳንዴ ኤክስ-ሬይ አካባቢ ሲቲ ስካን አካባቢ ሰዎች አጥቁሞ ልፍ በሉ ከዚህ ጋር ይባላል ሬዩ ገብቶ ሊጎዳቸው ይችላል ማለት ነው ከዛ ውስጥ አንዱ እንግዲህ ሙቴሽን ነው ማለት ነው so the most common UV induced product is pyrimidine dimer the helix distortion that result from dimer formation stop DNA synthesis ላይ ስለማሳየት ነው ማለት ነው ሌላው DNA ሪፔሪንግ ሜካኒዝም የሚለው ቶፒክ አለ ሶ DNA ሪፔሪንግ ሜካኒዝም so here DNA is the only macromolecule that can be repaired ነው DNA እንግዲህ mismatch or problem or error ቢኖረው in replication correct መሆን ሪፔር መሆን ይችላል ማለት ነው እንደውም it is the only macromolecule that can be repaired ነው DNA ማለት ነው So cells have a multiple pathway to repair their DNA using different enzymes in all cells. The mechanism used for the repair of DNA have many similarity. The first distortion in the DNA helix is recognized and the region containing the distortion is removed. ይሄ ማለት መጀመሪያ ችግሩ ያለው የጋ እንደሆነ DNA double helix ላይ recognize ይደረጋል ማለት ነው። ከዛ በኋላ ያቺን ሪጅን ዲስቶርሽን የተፈጠረውን ሪጅን ምንድነው የሚያደርገው ማለት ነው ሴላችን በራሱ ሪሙቭ ያደርጋል ማለት ነው so the gap in the damaged strand is replaced by the action of DNA polymerase that use the intact and damaged strand as a template እንግዲህ ዲስቶርድ የሆነው ተቆርጦ ወጣ ማለት ያ ቦታ ደግሞ መሞላት አለበት ጋፑ ፊል መደረግ አለበት ያንን ፊል የሚያደርግልን እንግዲህ DNA polymerase ነው ማለት that use for intact and damaged strand as a template ትክክለኛውን ቴምፕሌት በመጠቀም ያንን ጋፕ ፊል ያደርጋል ፋይናሊ ላይጌስ የምንለው ሲል the nick in the strand that has undergo repair እንግዲህ ላይጌስ ሲልስ አሁን ሲልስ የሚለው ቃል ቀጥታ መስፋት መጠገን ያቺን የተበላሸችውን ቦታ መልሶ ምን ማድረግ ነው ሙሉ ማድረግ ማለት ነው ይሄንን DNA ላይጌስ የምንለው ይሰራል ማለት ነው ሊጌስ ብዙ ጊዜ ጆይን ለማድረግ ነው የሚጠቅመው ማለት ነው So እንግዲህ ሪፔሪንግ ስትራቴጂ ብዙ አሉ አንደኛው ኤክሲሽን ሪፔር የምንለው ነው acts to correct many types of DNA damage affecting only one strand by replacing the damaged site by the new synthesis ያ ብዙ ጊዜ ይሄ ሲንግል ስትራንዱ what called fault ሲሆን ወይም ደግሞ ፕሮብሌም ሲገጥመው ያንን በአዲስ ስትራንድ መተካት ሪፕሌስ ማድረግ ማለት ነው የራሱ የሆነ ሜካኒዝም አለው አንደኛ ለምሳሌ ቤዝ ኤክሲሽን ሪፔር ምንለው ኦር ቢር ቴክኒክ አለ it repairs a minor damage nucleotide induced spontaneously or by base analog incorporation like alkylation or by oxidation due to what we call ionizing radiation in the mitochondria and the nucleus ማለት so ይሄ what we call excision repair የምንለው ነው ማለት okay so incorporation maybe alkylation or more
what call oxidation የምንለውን መጠቀም ይችላል ማለት ነው for that so called repairing. Then initiated by the cleavage of beta N glycosidic bond between the damaged base and the sugar catalyzed by DNA, so called N glycosylase, leaving a pyrimidine or purine AP site ይላል። የማለት ያው DNA ቤዝ ፔሮቹ አሉ አድኔን ጓኒን ምንላቸው ሳይቶሲን ቲያሚን ምንላቸው በሁለት ተከፍላለን ብለናል ፓይራሚዲን እና ፑሪን ቤዝ ማለት። ስለዚህ የራሳቸው ባይንድ የሚያደርጉበት ሳይት አለ። ያንን ባይንድ እንዲያደርጉ የሚጠቅሙ ደግሞ ሹገሮች ሁሉ አሉ ማለት ነው የሚያግዙ ላይ ግላይኮሲሌስ የምንለው ለምሳሌ ኤን ግላይኮሲሌስ then the sites so called adenosine purine site endonuclease cleaves the sugar phosphate strand at this site ይላል። then DNA polymerase what beta in mammals or delta in yeast insert the proper nucleotide dictated by the base on the undamaged complementary strand. Finally, the deoxyribose phosphate backbone is joined by ligase. The depurination are directly repaired beginning with AP endonuclease ይላል። ስለዚህ ልክ አሁን ቤዝ ኤክሲሽን ሪፔር ስንል በቀጥታ ናይትሮጂነስ ቤዞቹን በመጠቀም ለማለት ነው። ኢንሾርት ናይትሮጂነስ ቤዞቹን በመጠቀም ያንን ፕሮብሌም የደረሰበትን ቦታ ከት በማድረግ በአልካይሌሽን ወይም ኦክሲዴሽን በመጠቀም ሪፔር ማድረግ ማለት ነው። ሶ ያንን ሪፔር ስናደርግ እንግዲህ ዲኤንኤ ፖሊመሬዝ የምንላቸው 1 or 2 or 3 ፓርቲሲፔት ሊያደርጉ ይችላሉ ማለት ነው እንደ ፕሮሰስ። ሶ ይሄን በዲያግራም ሲያሳየን ነው ማለት ነው። እንግዲህ የት ጋር ነው ፕሮብሌሙ? ከዛ ፕሮብሌሙ ያለበትን ቦታ ላይ ዲያሚኔተር ካት ያደርጋል፣ ክፍት ይሆናል። ያንን ክፍተት ደግሞ መልሶ መሙላት አለበት። ያንን ለመሙላት ደግሞ we can use DNA polymerase adds a new nucleoside DNA ligase seals the nucleus። እዚህ ጋር new what called nucleoside can be ኢንተር ይደረግና ሲል ይደረጋል ወይም ደግሞ ይሰፋል ማለት ነው። ሌላው ኒክሎሳይድ ኤክሲሽን ሪፔር ወይም ደግሞ ኒር የምንለው ነው። so it is a backup system for the base excision repair and it differ from the base excision repair in that it is only nuclear and having a broader specificity ይላል። ከቢር ይለያል ኔር ማለት so በብር የሚለየው አንደኛ it is only nuclear having broader specificity በጣም ስፔሲፊክ ነው ማለት ነው። ሌላ ኢኒሻል ቤዝ ሪሙቫል አያስፈልግም። እዛ ሪሙቫል ነበር፣ ሪሙቭ ካደረገ በኋላ ነው መልሰን ሲል ያደረግነው ማለት ነው። have the ability to deal with a more extreme forms of damage such as an intra-strand crosslink and bulky base adducts ይላል። yes have the ability to deal with a more extreme form of damage such as intra-strand crosslink and bulky base adducts. So a longer stretch of DNA including the damage is what called exist and the mechanism replaces the photo reactivation system for the repair of the pyrimidine dimer in an organism devoid of photo reactivation system example in human ይላል። so እንግዲህ ይሄኛው ቴክኒኩ ነው ማለት ነው ፎቶ ሪአክቲቬሽን ሲስተም ባይሰጥ። ስለዚህ ይሄም አንዱ ሪፓሬሽን ወይም ደግሞ ሪፔር የምናደርግበት ቴክኒክ ነው ማለት ነው። so it also repair strand breaks, inter-strand base cross links or DNA protein cross link and the base modification example the smoking induced benzopyrene guanine adduct ይላል ማለት ነው። so it repair DNA strand damage to 30 base in length ያ ይሄን ያለ ሌንግዝ በሆኑ ወይም ደግሞ ሎንግ በሆኑ ቤዞች በመጠቀም ዳሜጅ የሆነውን ስትራንድ ይሞላል ማለት ነው። first endonuclease cleave the abnormal chain and remove the distorted region. The DNA helicase peel away a single strand containing the lesion. So ያ ፕሮብሌም ያለበት ደግሞ የተቆረጠውን ቦታ ምን ያደርጋል ማለት ነው DNA helicase ከት ያደርጋል ፕሮብሌም ያለበትን ሳይት or DNA ማለት ነው። then DNA polymerase 1 or delta or epsilon in human fill the gap with the new nucleoside using healthy strand as a template. እነኚህ ደግሞ ምንም ያደርጉት ፊል ነው የሚያደርጉት ሄሊኬስ ከት ያደርገዋል ችግር ያለበትን ፓርት እነኚህ ፖሊመሬዝ 1 ዴልታ ምንላቸው ደግሞ ምን ያደርጋሉ ፊል ያደርጉታል ማለት ነው በአዲስ ጤነኛ በሆነ ቴምፕሌት ማለት ነው። now DNA ligase joins 3 end of the new DNA and 5 end of the other original DNA so as to form a full and a new with a healthy
ዲኤንኤ ስትራንድ ማለት ነው። ዲኤንኤ ስትራንድ ሶ ይሄንን በዲያግራም ሲያሳይ ነው። ሶ ሃይድሮጅን ቦንድ ቤዝ ፔር አለ ፓይራሚዲን ዳይመር ካንካት ዲስ ዋን እንደ ዲኤንኤ ሄሊኬስ መጥቶ ይሄን ከቆረጠ በኋላ ኒው ፎርም እናደርግና ዲኤንኤ ፖሊመሬዝ ፕላስ ዲኤንኤ ሊጌስ አዲስ ቫቲኮል ቤዝ ፔሪንግ ፎርም ያደርጋል ማለት ነው። ሶ ኒውክሊዮታይድ ኤክሲሽን ሪፔር ቴክኒክ የምንለው ሌላው ይሄኛው ነው ማለት ነው። ሌላው እንግዲህ ዜሮ ዳርማ ፒግሜንቶሰም የምንለው ዲዚዝ ነው። ኢት ኢዝ አን አውቶሶማል ሪሴሲቭ ዲዚዝ ዲው ቱ ዘ ዲፌክቲቭ ኒውክሊዮታይድ ኤክሲሽን ሪፔር caused by mutation of the what called at least 7 gene called XBXBG with helicase kinase recognition excision activity ይላል። ይሄ እንግዲህ inherited disease ነው። ያው የሚመጣው most of the time defective nucleotide excision repair ካለን and the first defect to be identified was a defect in excision repair of thiamine dimer most frequently due to the absence of UV specific X nuclease an enzyme that helps remove thiamine dimer ማለት ስለዚህ ብዙ ጊዜ እንዲህ ያለ ወይም ደግሞ ዜሮ ዳርማ ፒግሜንቶሰም ያለባቸው ሰዎች ደግሞ ሃይሊ ሴንሲቲቭ ቱ ሰንላይት ነው ዩቪ ራዲዬሽን ነው ስኪናቸው ዳሜጅድ እንዲሁም ደግሞ ለካንሰር ፎር ኢሚዩኖዲፊሺየንሲ አትሮፊ ስካሪንግ ኦፍ አይሊድስ አልሰሬትድ ኮርኒያ ፕሮግሬሲቭ ኒውሮሎጂካል ዲጀነሬሽን and even premature ዲዝ ይህን ሁሉ ሊያመጣበት ይችላል ማለት ነው። ሶ ኮል ዜሮ ዳርማ ፒግሜንቶሰም የምንለው እንግዲህ በግሪክ ድራይ ስኪን ማለት ነው። yes so called dry skin or zero dharma ማለት dry skin ማለት ነው። so patient lack UV endonuclease or exnuclease activity pyrimidine dimer due to exposure to UV light are not removed clinical feature or symptoms ስናይ ለምሳሌ extreme sensitivity to UV light excessive skin dryness hyperkeratosis የምንለው thickened precancerous outgrowth of derm ማለት ነው blister of the skin corneal cloudiness or ulceration hyperpigmentation the final atrophy of the skin እንግዲህ ምልክቶቹ ናቸው። ይሄኛው እንግዲህ አንዱ ከኤክሲሽን ኢንሲሽን ሪፔር ፕሮብሌም ጋር የሚመጣ ዲዚዝ እንደሆነ ማወቁ አስፈላጊ ነው ማለት ነው። የመጨረሻው ምናልባት ሚስማችድ ሪፔር የምንለው ነው። ሚስማችድ ሪፔር mismatched base or according to Watson-Crick base pair are recognized by enzyme of mismatched repair system ይሄ base pairing ሲስተሙ ሮንግ ከሆነ ማለት ነው። ዋትሰን-ካሪክ ቤዝ ፔሪንግ ሩል ከተሰበረ ሚስማች ሪፔር እንጠቀምና ያንን ፕሮብሌም ወይም ፎልት እናስተካክላለን ወይም ሰውነታችን ያስተካክላል ማለት ነው። so the enzyme determine which base of the mispair to be corrected መጀመሪያ ሚስማች or mispair የሆነ የትኛው ነው ከዛ በኋላ ወደ ኮሬክሽን ይገባል። in bacteria parental DNA strand contain a methyl group on adenine base by diamethylase in a specific sequence of 5 guanosine adenosine thiamine cytosine like this a codon ነው የሚያሳያችሁ during replication the newly synthesized strand are not immediately methylated before methylation occurs the group of protein involved in mismatch repair can distinguish parental from the newly synthesized strand ይላል። so newly synthesized strand ከኦልዱ ስትራንድ ጋር ከለየ በኋላ ያንን ፕሮብሌም ወይ ያንን ሚስማች ምን ያደርጋል ማለት ነው ያስተካክላል ማለት ነው። so that is the way how we can so correct the mismatch repair። ሌላው ደብል ስትራንድ ብሬክ ሪፔር የምንለው አለ። እስካሁን ያየናቸው ሲንግል ስትራንድ ሪፔር ናቸው። የደብል ስትራንድ ሪፔር የምንለው ደግሞ ሞር ዳንጀረስ ታይፕ ኦፍ ዲኤንኤ ዳሜጅ ነው። ያው ሁለቱም ስትራንዶች ብሬክ ካደረጉ ወይም ብሮክን ካደረጉ የሚፈጠር ነው ደብል ስትራንድ ሪፔር የምንለው። this leave no intact template strand to enable accurate repair even እንግዲህ ሁለቱም ብሮክ አድርገዋል። ስለዚህ ምንም ቴምፕሌት የለም ማለት ነው። so ደብል ስትራንድ ብሬክ ሌታል ደረጃ ድረስ የሚያደርስበት አጋጣሚ አለ። caused by high energy radiation, strand breaking, alkylating chemotherapy, oxidative free radicals and gene rearrangement በእነኚህ ምክንያት yes high radiation, strand breaking, alkylating chemotherapy ምንላቸው ወይም ደግሞ for cancers medication, oxidative free radical ይሄ ኖስ and ሮስ የምንላቸው እና gene rearrangement double strand break ሊያመጣ ይችላል ማለት ነው። so DSB cannot be corrected by previously described strategy excising the damage
on one strand and using remaining strand as a template for repairing the gap። አሁን ልበሉ ቅድም እንግዲህ ሲንግል ስትራንድ ፕሮብሌም ነበር፣ ደብል ስትራንድ ነው ዲኤንኤ። ስለዚህ አንዱ ስትራንድ እንደ ቴምፕሌት በመጠቀም ያኛው ፕሮብሌም ያለበትን ከት በማድረግ ሪሙቭ በማድረግ በአዲስ በመተካት ፕሮብሌሙን ሶልቭ አድርገናል። ይሄ ግን ደብል ስትራንድ ብሬክ ነው የሆነው። so how we can solve the problem ስንል እዚህ ምንድነው የምናደርገው እንግዲህ instead double strand break are repaired by one of the two mechanisms ይላል። አንዱ non homologous end joining repair የምንለው ይሄ ማለት the broken end are simply brought together ማለት ነው rejoined by ligation ብሮክ የሆነውን end በማምጣት by ligation or by ligase enzyme join እንዲያደርጉ ማድረግ ነው። involves the loss of one or more nucleotide at the site of joining typically occurs in G phase of the cell cycle when the relevant chromosome is unchromated ይላል። so does not require that the two DNA sequence have any sequence homology. That is the simplest but the least accurate due to rejoining of the unrelated to broken end without deletion or rearrangement ይላል ማለት። ስለዚህ ጆይን በማድረግ ሊጌት በማድረግ ፕሮብሌሙን ኮሬክት ማድረግ ይቻላል ነው by using non homologous end joining repair system ነው። It is a common in mammalian somatic cells as a quick and a dirty solution to the repair DSP ይላል። Although the mechanism is very error prone, it is often effective because of joining junction mostly involved non-coding sequence ይላል። ይሄኛው ያን ያክል free of error አይደለም፣ error prone ነው፣ እንደውም error prone ነው። ግን joining junction mostly involved non-coding sequence ስለሆነ ደግሞ እንጠቀመዋለን ማለት ነው። Defect in this repair system are associated with the predisposition of cancer and immunodeficiency syndrome ይላል። so እንግዲህ አንዱ so called dirty solution or quick solution የምንለው ቴክኒክ non homologous repairing ነው። homologous recombinant repair የምንለው ደግሞ ሁለተኛው ቴክኒካችን ነው። is much more accurate type of DSP repair that occurs in newly replicated DNA ላይ ይሄኛው ከዛኛው በአኩሬሲ የተሻለ ቴክኒክ ነው። replace the original sequence using the homologous chromosome or sister chromatid as a template። ይሄ ደግሞ ምንድነው የምናደርገው ማለት ነው ኦሪጂናል ሲኩዌንሱን በሆሞሎገስ ክሮሞዞም or sister chromatid as a template በመጠቀም ፕሮብሌሙን ሶልቭ ማድረግ ነው፣ ሪፕሌስ ማድረግ ነው። so በዚህ ቴክኒክ what called DSP ሶልቭ ማድረግ or ፕሮብሌምን አቮይድ ማድረግ ይቻላል ማለት ነው። ሌላው እንግዲህ the central dogma of molecular biology የሚለውን በፓርት 3 የምናይ ይሆናል። በፓርት 2 ይሄን ያህል ካየን ይበቃናል። በፓርት 3 ሴንትራል ዶግማ ኦፍ ሞለኪውላር ባዮሎጂ የሚለውን ይዘን እንመጣለን። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ እንዲሁም ሼር በማድረግ ፓርት 3 እንዲሰራ ቪዲዮ በዩቲዩብ አልጎሪዝም እንዲታወቅ በማድረግ ትብብራችሁን እንድትቀጥሉ ጋብዛለሁ። በፓርት 3 እስከምንገናኝ ሰላም።